ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ውድ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። እኛ ጋር ሁሉ ነገር ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ በጣም በአንገብጋቢና በጣም ግራ በሚያጋባ ቪዲዮ ወደ እናንተ መጥተናል። ትላንትና የአብርሃም ወደ ቡዜ ቤት መምጣት በተወሰነ ሰዎች ላይ ደስታን ፈጥሮ ቢሆንም ዛሬ ደግሞ የራሱን የቻለ ሌላ ችግሮችን ይዞ መጥቷል ማለት ነው። በጣም ግራ ገብቶናል። እውነት አብርሃም ታሞ ነው ወይስ እየዋሸን ነው የሚለውም አንዱ ሌላ የምንመለከተው ጉዳይ ነው ማለት ነው። ለማስመሰል ነው ይሄን ሁሉ እየተጠቀመ ያለው ነው ወይስ ደግሞ እንደሚባለው ብዙ ሰዎችም እኛም እንደገመት ነው እንደጠረጠር ነው አብርሃም በድግምት ወይም ደግሞ ምንድነው በአስማት በመተት ምናምን የሚባል ነገር ነው የሚለው ነገር ግራ ጋብቶናል እውነት ለመናገር ማለት ነውና ምክንያቱም የሚያደርጉት ነገሮች በሙሉ ግራ የሚያጋባ ነገር ነው። የሀብሉ ጉዳይ ነበረ፣ ሀብሉ ወልቋል። ነገር ግን ሀብሉ ወለቀ ኢሚዲየትሊ አንድ ሁለት ቀን እኛ ጋር ይሁን የሚለው የነቡዜን ሐሳብ ሩታ እና ኤፍሬም በፍጹም ብለዋል ማለት ነው። እሱ ብቻ አይደለም አብርሃም በራሱ እውነት ለመናገር ሩታን ሲያጥ እንዴት በሶፋ ላይ ዘሎ ሄዶ እንደተጠመጠመባት ልነግራችሁ አልችልም። ይሄ ፋርማሲ ላይ ሎጎ አለ ሊሆን እባብ እንትን ላይ የሚጠመጠመው እንደዛ ነው ሄዶ የተጠመጠመባት። አያስገርም? እና እንዲህ የሚያስጠመጥም ይሆን እንዴት? ሌላው በነገራችን ላይ መጨረሻ ላይ ዳዊት አንድ ያለው ነገር አለ። ይሄ ድግምት ነው ምን የምትሉትን ነገር እንዳምን አድርጎኛል። እሱ ብቻ አይደለም ኤፍሬም ራሱ ጤነኛ አይደለም ብሎ ተናግሯል። ከዚህ ፊት ደጋግመን ስለ ኤፍሬም ተናግረን ነበር። ኤፍሬም ራሱ ጤነኛ አይደለም። ምክንያቱም ዛሬም አስመስክሯል። እህቱ ቤት እንዳይሆን ወንድሙ ከሩታ ጋር ሽንጡን ገትሮ ከነሱ ጋር ተጣልቶ አብርሃም ይዞት የወጣው ኤፍሬም ስለሆነ ማለት ነው። የተወደዳችሁና የተከበራችሁ የኛ ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ እንግዲህ ላይክ ያደረጋችሁ ቪዲዮ እንድትጀምሩ በትህትና እንጠይቃለን። እንግዲህ እናንተም በእርግጠኝነት ይህንን ቪዲዮ ስታዩ በጣም የምትገረሙበትና ግራ የሚያጋባችሁ ነገር እንዳለ ይገባኛል። ስለዚህ ከሁሉም አንግል ለማየት እሞክራለሁ ማለት ነው እና ከሁሉም አንግል በቻልኩት መጠን ለእናንተ እይታዬን ልነግራችሁ እፈልጋለሁ። አንደኛ ትላንትና አብርሃምን እንግዲህ ይዘውት እንዴት እንደመጡ ዳኒና ቢኒ አይተናል። አብርሃም አንዳንዴ እንዳበደ ሰው ይሆናል፣ አንዳንዴ ግን እንደ ጤነኛ ሰው ይሆናል። እኛን ግራ እያጋባን ያለው ነገር ይሄ ነው። ገብቷችኋል አይደል? ሲያወራ እንኳን አንዳንዴ ይጠነቀቃል ላለማስከፋት። ለምሳሌ ሄርሜላን የሆነ ነገር ስትል ትናንትናም ነበር አይደል ስታወራ በቃ ሲጠነቀቅላት ነበረ። የኔ እዚህ መምጣት ደስታ አልሰጠ ምናምን እኔ ማንም ቢመጣ ችግር የለብኝም ብሎ እንዳይከፋት አይነት ነገር ስሜትን ተጠንቅቆ ተናግሯል። ይሄ ሰውዬ እንዴ አንዳንዴ ምንድነው እያልኩ ግራ እስኪገባኝ ድረስ ማለት። ዛሬ ደግሞ ጭራሽ ማለት ልፈልግሽ አልፈልግሽም በግድ ነው ወይ? ትላንትና ኤፍሬም እና ሩታ ናቸው ሰዓቱን ያወለቁት ሲላት ነበር። እጇ ላይ ያለው ያረገችለት እጁ ላይ ያለው ዛሬ ደግሞ እኔ ራሴን ያወለኩት እያለ ነው። እኔ ራሴን ያወለኩት ያንቺ ስጦታ ስለማልፈልግ ነው። ስለዚህ በቃ እኔ አልፈልግሽም በግድ ነው እንዴ ምናምን ብሎ ጭራሽ ጓገጭ እስከ ማለት ድረስ ደርሷል ማለት። ስለዚህ አብርሃም ከሄርሜላ ለመራቅ የተጠቀመው እብድ ጨዋታ ነው አይመስልም። እኔ ወደዛም እየመሰለኝ ነው። ምክንያቱም ሩታ አንዳንድ የምትናገራቸው ነገሮች ደግሞ ግራ የሚያጋባ ነገር ነው። ሀብሉን ጭራሽ ሌላው ሰው እሺ ይገምት፣ እናንተ እንዴት አብርሃምን እንዴት አደርጋለች ብላችሁ ታስባላችሁ? የልጄ አባት ነው የሚል ሐሳብ አንስታለች። አደረግሽ አላደረግሽ we don't care። ምክንያቱም እንድንጠረጥር ያደረግሽን ግን አንቺ ነሽ። ይሄን ሀብል ካላደረግኩልህ ሞቼ እገኛለሁ ብለሽ አብርሃምን ቁም ስቅሉን ስታሳዩ እንደነበረ አትዘንጊ። ኤፍሬምም ይሄን ሀብል ካላደረኩብልህ ብለ ከሩታ ጋር ሆነ ስታሰቃየው እንደነበረ አንድረሳም። በሰላም ከሄርሜላ ጋር የነበረው ልጅ
ሀብል ውስጥ ተደርጎለት ሲመጣ ጀዝበው አንቺ ጋር ነው ያገኘነው እና ላንጠረጠር ነው። እሺ እሱን ተውት። ሀብሉ ይውለቅ ሲባል አይወልቅም በአንገታችን ቢላ ያላችሁት እናንተ ናችሁ። እና ምን እንድናስብ ፈልጋችሁ ነው ወይስ እናንተ የተጠቀማችሁ ሳይኮ ወይም ደግሞ አብርሃም ደግሞ ይሄንን አድርጉና በቃ እኔ ወደ ቤት እመለሳለሁ እብድብድ መስዬ ምናምን እመለሳለሁ ተባብላችሁ ተነጋግራችሁ ለምንድን ነው ኦዲየንስ ግራ የምታጋቡት እንዴ? ሰው አብርሃም በዚህ ሁኔታ ውስጥ እየተጫወትክ ከሆነ በጣም ታሳዝናለህ። ሰው ለአንተ ጤንነት በዚህ ልክ እየተጨነቀ አንተ በሄርሜላ ላይ ብቻ ሳይሆን በኦዲየንስ ላይ ድራማ እየተጫወትክ ነው። ይሄን እያደረከ ከሆነ ማለት ነው በጣም በዚህ ልታፍር ይገባል። የእውነት ጤነኛ ሆነ እንደምትለው እኔ ጤነኛ ነኝ እያልክ ነው። ጤነኛ ከሆንክ ግን በኦዲየንስም እየተጫወትክ ነው። ምክንያቱም የደነዘዘ አይነት ሰው እየመሰልክ አንዳንዴ የደነዘዘ ሰው አንዳንዴ ደግሞ ጤነኛ ሰው እየመሰልክ እየመጣ ኦዲየንስንም በዚህ ልክ ማስጨነቅ አይገባም። ቤተሰብን አይቶ ኦዲየንስን እንኳን ማለት ነው። እሺ ሌላው ይቅር ወንድምና እህትህን በዚህን ያክል ልክ ልታስጨንቅ አይገባም። ለምንድነው ቡዜና ዴባ አንተም ምክንያት እንደሚጨነቁት? ሄርሜላ ስለምን አንተ ትጨነቃለች? በቃ አልፈልግሽም እኔ ብለህ ወደ ኖርማል ተመልሰህ እኮ መሸኘት ነው ካልፈለካት። ሌላው ደግሞ አብርሃም ከራሱ ጋር አይደለም እንደተባለው ደግሞ ደንዝዟል ብለን እንድንል የሚያደርገን ደግሞ ሁለት ቀን 3 ቀን እነ ቡዜ ጋር መቆየት እንደሌለበት ሩታና ኤፍሬም ሽንጣቸውን ገትረው ይከራከራሉ። ምን ችግር አለው? በራሳቸው የሚተማመኑ ከሆነ አብርሃም ጤነኛ ነው፣ ወደ ጤንነቱ ተመልሶ ነው ወደ ቤቱ የተመለሰው ብላችሁ የምታስቡ ከሆነ 2-3 ቀን አይደለም ሳምንት እህቱ ቤት ቢቆይ ምን ችግር አለው? ምን ችግር አለው? ያ ብቻ አይደለም አብርሃም ከቤቱ እንደፈለገው በነፃነት እንዲወጣ ለምን አትፈቅዱለትም? ልትፈቅዱለት ይገባል እኮ በራሳችሁ የምትተማመኑ ከሆነ ጤነኛ ነው ብላችሁ የምታስቡ ከሆነ። ለምን መኪናውን በራሱ ማሽከርከር አልቻለም? ጤነኛ ነው ካላችሁ ታዲያ ግራ እያጋባችሁን እኮ። የትኛው ነው ትክክል እንዴ? ወይ አብደ ለይቶልህ አብዷል አንልህ፣ ወይ ጤነኛ ሆነ ለትክክለኛ ጤነኛ ስለሆነ ያንተ ጤንነት እየታየን አይደለም። ስለዚህ ሩታና ኤፍሬም በራሳችሁ ታማችኋል። ጤነኛ አይደላችሁም ራሳችሁ ማለት ነው። ጭራሽ እነ ዴቭና ነቡዜ ምናምን በሚያደርጉት ጭራሽ ልታሳብሩት ነው ምናምን ነገር አለ። ከመቼ ወዲህ ነው? እኛ ስንት ዓመት እናውቃለን አብርሃም። ከመቼ ወዲህ ነው አንተ በሶፋ ላይ ዘለ ሩታ ላይ እንደዚህ እንደ እባብ የተጠመጠምከው? አናቅም፣ አናስታውስም። አዎ ስለዚህ ይሄንን ሲያደርግ ጤነኛ እንዳልሆነ እንድናስብ ያደርገናል። የሚናገራቸው ንግግሮች ደግሞ አሁን ጭራሽ ለምሳሌ ባለፈው ታስታውሳላችሁ መጀመሪያ አካባቢ ላይ እንደመጣ በቃ ደንዝዞ ምናምን የሚያደርገው አንረሳውም እኮ። ሄርሜላ ራሷን ስታ ወርቃ እኮ እዚህ ምን ታረጊያለሽ ቤት ሄደሽ አተኝም እንዲያልከውን እኮ አንረሳም። እና ጤነኛ ሰው እንደዛ ሊል ይችላል? አሁን ግን እያወራ ያለው እንደዛ አይደለም። ስለዚህ አንተ ኦዲየንስንም እየዋሸ ነው ማለት ነው እንደዛ ከሆነ። የተወዳችሁና የተከበራችሁ ቤተሰቦቻችን እናንተ የሚሰማችሁን ስሜት ጻፉልን። አጠር ያለ ቪዲዮ ይዣለሁ፣ ቪዲዮውን እናያለን፣ ሀሳብ እንሰጥበታለን። ወደ ቪዲዮ አያችሁት? ተመልከቱት። ይሄ እኮ በጣም እኔ ማለት ቤተሰብ ተጠፋፍቶ ተፈልጎ በሚዲያ ተፈልጎ ምናምን ሲገናኝ አይነት ነገር አለ አይደል? እንደዛ እኮ ነው የሚመስለው ዘሎ ማለት ነው። ጭራሽ አሁን ቅድም የተለያት እንኳን አይመስልም እኮ እንዴ! ለምንድን ነው ይሄ ሁሉ ነገር ያስፈልገው? ይውጣለታው እህቱ ጋር ይዞት በመምጣቱ ዳኒ በዚህ ልክ ሊያንገበግባት አይገባም ነበረ። ሄርሜላ ማን ሩታ በቃ በዚህ ልክ ሊያንገበግባት አይገባም። አሁን እኔ አንድ ነገር ልላችሁ የምፈልገው አብርሃም ከማንም ጋር ይሁን
ከሩታም ጋር ይሁን ከኤርሜላም ጋር ይሁን ከፈለገው ሰው ጋር ይሁን ከፈለገው ከአዲስ ሰው ጋር መሆን ይችላል። አይመለከተኝም። ግን በዚህ ልክ ድራማ መጫወት ግን አስፈላጊ አይደለም። ከኤርሜላ ለመራቅ ከሆነ ይህን ድራማ እየተጫወተ ያለው በጣም ያሳፍራል። ምን ይሆናል? በራስሽ አትተማመኝም እንዴ? ሌባ እናት ልጇን አታምን ይባላል። ምን አድርጋ መጣው? ኦኬ፣ እዛ የተከልሽበት ቦታ ላይ እንደማይሄድ እርግጠኛ ነበርሽ? እርግጠኛ ነበርሽ ማለት ነው እንደማይሄድ። እህት ቤት እንሂድ 100 ሺህ ገብታለች። ስለዚህ እሱና ክብርላ ተባብለን አይደል የመጣ ነው። ሌላ ጊዜ መደስ ይችል ነበር። አንተ እዛች ጋር ሜሮን አለሽ ምናምን ብለህ እኔ በፎገር ነው ባንተ ቤት። ኧረ እባክህ ሌላ የምታደርገው ነገር ጠፍቶ ነው። ስሚ፣ በሌላ በምንም አይነት ነገር ካንቺ መለየት አይቻልም አብርሃምን። ሲጀመርም በትላንትናው ቪዲዮም ብያለሁ። እንዴት አምናው ሄደች? የሆነ ድራማ እየተሰራ ነው ብያቸዋለሁ። ዳኒን እንዴት አምናው ሄደች? ታውቃለች ዳኒ ይዞት እንደሚሄድ። ለምንድን ነው እንደዚህ ዞር በጣም እንዲጨነቀሽ? ለምንድን ነው እንደዚህ በጣም ትጨነቀሽ? ማሽላሉ ምን ልታደርገው እንዳሰብክ? ምንም ላደርገው አይደለም። አንተ ሁለቱ ጥሩ ሰው ምናምን ስላይጠበቅብህ ምን ነው እንደማይተዋወቅ ሰው ለምን ትሞክራለህ? ያለሽ መጥፎ ቦታ ይዞ ነው የመጣው። መጥፎ ቦታ ነው ያገኘሽው? አይደለም፣ መጥፎ ቦታ አይደለም። ምንም እኮ እውነት ለመናገር አንቺና ከዳኒ አትለያዩም። ለአብርሃም በማሰብ ማለት ነው። ማለት መጥፎ ነገር በአብርሃም ላይ በማሰብ አትለያዩም። ስትጫወቱበት አልነበር እንዴ እናንተ? ይሄን ያገኘሽው መልሽልኝ። እኔ ምንም ማድረግ ስለማትችል ነው። ምንም ማድረግ ካልተቻለ ለምን ሶስት ቀን እዚህ እንቆይ? ፍቀጅለት፣ ችግር የለውም ፍቀጅለት። ምንም ማድረግ ስለማትችል ነው። አይችልም ማድረግ ነው። ምንም ማድረግ አይችልም ዳኒ። አብርሃም እቺን ለማስመሰል ነው እየተናገርክ ያለው። አያችሁ። ስለዚህ አሁን የሚመስለው ሶስቱ ተነጋግረው ድራማውን እየተጫወቱት እንዳሉ እየተሰማኝ ነው። አብርሃም፣ ሩታና ኤፍሬም እናንተ እንዲያርጉ እኔ አክት አደርጋለሁ ነው የሚመስለው አይደለ? እንደዛ ነው የሚመስለው። ለምን መውጣት ስላለበት? እሺ ወጣ። ምን አገኛችሁ? ወጣ። ምንም። ይሄ ነው የምፈልገው። ያሰባችሁት ሀሳብ ጉዜ የምታወሩት ወሬ ምንም በዚህ ላይ እንትን ልታድበሰብሽ አትሞክሪ። ነው የሌላው ምንም ላይመስለኝ ይችላል። የእናንተ ሀሳብ ግን በጣም ነው የሚገርመው። አንቺ እኮ በዚህ ልክ እንዴት ታስባላችሁ? አላደረኩኝም። ይኸውልሽ እናንተ ሌላ በሚያወራው ሰው ሌላ ወሬ በሚፈጠረው ነገር አምናችሁ ተማምናችሁ ከእነሱ ጋር አንድ አይነት ሀሳብ ሊኖራችሁ አይገባም ነበር። ምንም ያደረግሽው አንቺ ነው፣ እራስሽ ነሽ። ይሄንን ነገር ያደረግሽው እራስሽ ነሽ። በቃ ምንም ጥያቄ የለውም። አድርጓችንም የልጅ አባት ነው። ገባሽ ከሆነ ይሄ ነው የተመቸሽ። ምን ተፈጠረ? ምን አገኛችሁ? ይሄ ነው ምንም ያገኝ ሀብሉ እንዳይወጣ ሰው ቴንሽን እንዲሆንና ሀብሉ ላይ እንዲያፍ ያደረግሽው አንቺ ነሽ። ቴንክ ዩ። እሱ ብቻ አይደለም እንዳይወጣ ብቻ አይደለም ሀብሉን ካላደረኩለት ብላ አብርሃምን ስታስቸግር እንደነበረ ታስታውሳላችሁ። ኤፍሬም ጭምር ማለት ነው። ከዛስ ሀብሉ ሲደረግ ደንዝዞ መጣ። ስለዚህ ተነጋግረው ነው ያደረጉት ማለት ነው። ለምን ሀብሉ እንዲወጣ አልፈለግሽም? ምክንያትሽ ምንድነው? አንቺ ራስሽ ወጣሽ። ምን አገባኝ? ይሄ ሰላም ነው። ሶስት ቀን እዚህ ቆይ። በዚህ ልክ በራስሽ የምትተማመኝ ከሆነ ሶስት ቀን እዚህ ቆይ። እንዲቆይ ፈቀጅለት። አይቆይም። ምክንያቱም አብርሃምን መቆየት ስለማይፈልግ ተነጋግረው ነው እያደረጉ ያሉት። ከኔ እጅ አመጣኸው ቆየ። ይሄው ሀብሉን አወጣ። ምን ፈጠረ? አልቆየም። ወዲያውኑ የመጣሽው ሩታ። እሺ አብርሃም እንደዚህ ነው አይደል? የመጣው በዚህ ልክ መንገብገብ ለራስ ምን አገባሽ አንቺ? በደንብ ነው የሚያገባሽ። ሄርሜላ ቢገባሽ ጥሩ ነው ይመስለኛል። ምናልባት ነገሮች አንቺ በምታስቢው መልኩ እየሄዱ አይመስልኝም። አይደለም ቆይ ሄርሜ አንድ ጊዜ በመምጣቱ ግን እኛ ደስተኛ ነን። ተረዳሽኝ አይደለ? ግን አንቺ አሁን እኛ ሀብሉ ቴንሽን ስላደረገ ወይ ደግሞ የሰው አመለካከት ሀብል ላይ ስለነበረ ሀብሉ እኛ ማውጣታችን አንደኛ ረፍት ሰጥቶ ሰው ብቻ ሳይሆን እናንተም ሀብሉ ላይ ቴንሽን ነበራችሁ። ግልጽ እኮ ነው። ሄዳችሁ ሀብሉ ለማስወለቅ እኮ ታግላችኋል። አልሆነላችሁም እንጂ ማለት ነው። ከዛም ባለፈ ደግሞ ሩታና ኤፍሬም በጣም ልታውቁ የሚገባው ነገር አብርሽ እኛ ትናንትና ከምናውቀው አብርሽ ተለይቶብናል እያልሽ ነው። ሩታ በጣም እየሰማሽን ከሆነ አብርሽ እኛ ትናንትና የምናውቀው እንደዚህ አይነት ልጅ አልነበረም። አብርሽ እነሱ ግን ልክ ነው የሚሉት። ልክ ነው በቃ በራሱ ኮንፊደንስ ያለው ልጅ ነው። በራሱ የሚንቀሳቀስ ነው። አሁን ኤፍሬም ላይ ይለዋል፣ ሂድ ይለዋል። ገብቶሻል? አንቺ ናት ይዋለሽ። አንቺ ናት ስትዩ እንደዚህ ነበረው የአብርሃም ነው እያልኩሽ ያለው። ድራማውን በጋራ ነው እየተጫወቱ ያሉት። አብርሃም በራሱ ከነሱ ጋር ድራማውን እየተጫወተ ነው። ታሞ አይደለም የሚመስለኝ። እኔ እንደዛ ነው። ወንድሞቹ ነን አይደል?
ቤተሰቦቹ ነው። አንቺ እኮ ነይ ከኛ ጋር አብረሽ መሆን ትፈልጊ ራሱ ከኛ ጋር ነው የምትቀጥዩ፣ ከኛ ጋር ነው የምትኖሪው። ስለዚህ እኛ የአብረሽ ጤንነት ስላስጨነቀን ከኛ ጋር ትንሽ ጊዜ ይሁንና ጊዜ ስጭን፣ አብረሽ እኛ ሊመለስልን እንፈልጋለን ነው እያልንሽ ያለው። አይሆንም፣ አትፈቅድም፣ ሞታ አትፈቅድም እንጂ ከአንቺ ጋር ይለያይ አላልንም እኛ ሩታ። እሱ ፈልገሽ እኛ ልጤናችን ማለት ምንም አይቻልም። አንዱ ወዶ አንዱን ጠልቶ አንዱን አንጠልጥሎ ነው የሚባለው አይደል? አይቻልም በቃ። አንቺ ከቤተሰቡ እንዲለያይ ብቻውን እንዲቀር ቤት ውስጥ እንዲሆን የፈለግሽበት ምክንያት ምንድን ነው? እሱ ከኔ ጋር እንዲሆን የምትፈልጉ ሰላም ምናምን እንዲፈጠር የምትፈልጉ ከሆነ እሺ፣ ልጅ ዝም ብሎ አትሰራም። የፈታሹ ባልሽ እኮ ነች። እሱ እኮ የፈታሹ ባልሽ ነው። እሷ ደግሞ አዲስ ህይወት ከሷ ጋር ጀምሯል። ለምንድን ነው የምጠፋው? ከዚህ ከሷ ጋር ህይወት ጀምሯል እኮ። አልፈልግም ብለሽ እኮ ራስሽ ነሽ የፈታሹ አይደል እንዴ? ማስወጣት ነበረባችሁ። የኛን ህይወት የበጠበጠች የኛን ነገር ልታፈርስ የምትፈልግ ሰው ነች አይደል? ልታፈርስ የምትፈልጋት በይ። ፈርሷል። የፈረሰ እኮ ነው። አታስፈልግም። እንደዚህ ማስመሰልም ጥሩ አይደለም። ብዙ በማስመሰል ደረጃማ አንቺን የሚያክል የትም የለም። እውነት ለመናገር በጣም ነው የምትሽበት። ይሄ አይደለም ታውቂዋለሽ። አንቺ ልቦናሽ ጠንቅቆ ያውቃል። ተረጋጋ። አብርሃም መሄድ ነው የሚፈልገው ወደ ቤቱ። በቃ ወደ ቤቱ ነው መሄድ የሚፈልገው። የምንነጋገረውን ቤተሰባዊነት አለ ብዬ ስለማምን ነው እንጂ እዚህ ጋር አንተ ምንም እንትለኛ እንደ ቤተሰብ ታስቢያለሽ፣ ግን ታስቢያለሽ። አረ በጣም ከባድ ነው። እዚህ ጋር አንቺንም ወጪ ሄርሜላን መውጣት አይመለከተኝም። ገባሽ አይደል? ስለ ፍቅር ስለ ትዳራችሁ ምናምን አይደለም። ስለ ገባሽ? ከአንቺ ጋር ምን ከሱ ጋር ምን ብቻ አብርሃም ደህና እንዲሆን ፈልጋለሁ። ይሄ አይደል? ይሄ ነው ተቀብራ ይሄ ነው አብርሃም ለምንም ትጮህ እናት ይጮህ ቢል ያለው እናት አረ እየጮክበት ነው። አደነዘዝከው። ከመድኃኒቱ በላይ አንተ አደነዘዝከው። ተመልከቱ፣ ይሄ ሰውዬ አሁን ጤነኛ አይደለም እንዴ? ጤነኛ እኮ ነው የሚመስለው። ጭራሽ ማለት ነው። ኤፍሬም እንግዲህ ተመልከቱ እንዴት እየተከራከረ እንዳለ። ቡዜ ነው ታላቅ እህቱን እንኳን ወንድሙንም ሳያከብር ያሳፍራል። ኤፍሬም እንዴት ነው እንደዚህ ጨለመ ብሎ በሚታየን እንዴ? ቢያንስ አንተ የሰጋው ወንድሙን አይደለ? አብርሃም እንደዚህ ነው የምታውቀው? አብርሃም ምን ሆነ? ሰላም ነኝ እኮ ምን ሆናችሁ? አንዴ ነው በጣም ሰላም ነው አይደለ? ምን ማሩ ደና ነኝ። አብርሃም እንደዚህ አይደለም። አንቺ እሱ እንደዚህ ቀደም ነው ሸውነ ያመጣ ሸውነ ያመጣ ይቀጥም እኔ ግራ ገባኝ። በሷ ታዛዥነት ውስጥ እንዴት አይናገርም? እናንተ ምን ሆናችሁ? እናንተ ተፈጠሩ እንዴ? ተባላችሁ ከማስከፈ ድረስ መረጃ ነው የሚነግራት ሚስቴር በጣም ነው የሚያበሳጨው። የምር በጣም ማለት ነው። የፈለኩት ነገር እናገራለሁ። ልክ ነህ፣ ልክ ነህ። ትንሽ ምንድን ነው የተጨነቀው? አብርሃም እንደሚያውቀው ትናንትና እንደሚያውቀው አብርሃም አይደለም። አይገርም? አዎ በጣም እኮ የሆነ ሰው ዝም ብሎ እየጮኸ የሆነ ጊዜ ዝም ካለ እኮ በቃ መጠርጠር ያስፈልጋል። የሆነ ነገር ሆኗል ማለት እኮ ነው። አንቺ አሁን አብርሃም አንቺ ትክክለኛ ሴት ከሆንሽ ትክክለኛ ሴት ሰርቶ መግባት አለበት። ወንድ ልጅ አይደል? ራሱ ተንቀሳቅሶ መግባት አለበት። አይደለም በጭራሽ ትልቅ ውሸት ይዋሽሽ አይደለ? በራሱ ተንቀሳቅሶ አያውቅም። አቤት ነው አሻንጉሊት እሷ ነች ባል። እንዲህ ከሆነ ደግሞ ተሸክማኝ ነው እንደምትዞረው ባለው ተሸክማኝ ነው እንደምትዞረው። ኧረ በጣም አብርሃም እንዴ! ታዲያ ከዚህ በላይ ጤነኝነት ምን አለ? እስቲ በራሱ እንዲንቀሳቀስ ፍቀጂለት። ሰው ስራ ሳትሄድ ቀርታ መኪና ሰው እየነዳለ ቤት ውስጥ እንደ ሴት ልጅ ቁጭ ብለህ አይደለም። እኛ እያለን ያለ ነው እንዴ? ሩታ በጣም የሆነ ሌላ ውስጥ እየገባሽ ነው። አንቺ ራስሽ ገብተሻል። እኛንም እያስጨነቅሽን ነው። በቃ ዛሬ ስለ ወንድሜ ጉዳይ ሳስበኝ ነበር እዚህ ነው። ተረዳሽኝ? እውነት ለመናገር እናንተንም እየዋሸ እንዳይሆን ነው የሚፈራው። ድንገት ዳን ይዞት መጥቷል። ከመጣ በኋላ ግን እኛ ደስ ብሎናል። ገብተሻል? ትንሽ ጊዜ ከኛ ጋር ይሁንና ይመጣል ወደ ቤት ነው ያልሽ። ለምን ይሄንን ለመረዳት አትሞክሪም? አንቺ ሚስት ነሽ፣ እንደ ሚስት ስትሆኝ እሱም ደግሞ ባል ነው እንደ ባል ሲሆን አይሻልም ወይ? አንቺ አይሻልም? ለእነሱ እንደዛ አይሻልም? እሱ ባል ሆኖ እንግዲህ ያው ራስ መሆን ሲገባው ቤት ውስጥ ቁጭ ታስሮች እንዴት ትፈልጋለሽ? እኔ ጀምራስ ተሰጥቶ ሰዓት ነበር አይደል? እሱስ ማለት ለማስፈልገ ይሄ መጠየቅሽ ራሱ አይመለከትሽም። አንቺ አይገባሽም እንዴ? ምን ሆነሽ ነው አንቺ? እና ምን እንድትመልስልሽ ትፈልጊያለሽ ሩታ በዚህ ሰዓት ላይ? ሄርሜላ ደግሞ አንዳንዴ የሚወራና የማይወራ ነገር እንኳን መለየት አትችልም። መልሽልኝ። ይሄ አዲስ የገዛችሁት ማን እንደገዛለት ነው ያላቀ ራሱ እኔ ሰጣሁት ልሽ እኔ ሰጣሁት ሰው ማለቁ ስለማሰለ ሰዓቱ ስለወደቀው መሰለኝ ሰላም ያገኘው ነው። ሰዓቱ ነው ማለት ነው ችግር ያለበት። በፊት አብርሃምን ሄርሜላን ከማወቁ በፊት የምናውቀው አብርሃም ይሄ ነው እንዴ? እንዲህ የደነዘዘ የጀዘበ አልነበረም። አዎ አየሽ ነው ሰላሙን ያገኘው አንደኛ እንደዛ ነው። ሁለተኛ ነገር ደግሞ አንቺ ከህይወታችን ወጥተሻል። ከነ ምናምንሽ መውጣት ያለብሽ ያንቺ እዚህ ግራ ግንባ አያስፈልገንም።
አውልቅ ስትባል ታውቃለህ፣ አርግ ስትባል ታደርጋለህ። እንዴ አንተ አያስፈልገኝም። በቃ እንዲህ ስጦታ ተመልከቱ። ልቀማኛ ታገው ይላል። አንቺን ስጦታ አንቺን ምን ነገር አልፈልግም። በቃ በራሴ ነው መንቀሳቀስ የምፈልገው። በራሴ ነው አሁን ተንቀሳቀሳ ሩታ እስከ ዛሬ ድረስ ሩታ የት ነበርሻለሽ? ከጀመርክ ድረስ ደግሞ እዚህ ጋር የጀመርከው ወጥ ላይ ታስብ ይገባል። ገባህ አይደል? በግዳ ጭራሽ ማለት ነው። ይሄ ነው እንግዲህ አብርሃም ማለት የታመመው አብርሃም ለምን ያልኩ ያለው ግን ደግሞ ለኔ መንገር ባለበት ካለ ምትናገር ያለው አስማኝ ምክንያት ሰጥተኸኝ ከኔ መለያየት ትችላለህ። ገባህ አይደል? ግን ጤነኛ ይሁን ጤነኛ አይደለም ወይም ደግሞ ሰላም አይደለም ብዬ እያሰብኩት በፍጹም እንዴት አድርጌ ልቀበለው ነው የፈለገው? አዎ ሁለት ጨዋታ ነው እየተጫወተው። ጤነኛ እንዳልሆነ ለማስመሰል ይሞክራል፣ ጤነኛ እንደሆነም ለማስመሰል ይሞክራል። ታናሽ ቢሆን ሁላችሁም አክብራችሁ ዝም ያሉት እስካሁን ሌቭን ሆነ ጎዜን ሁለታችሁ እናንተ አክብራችሁ እስካሁን ዝም ብያለሁ። ልጁ ደንዘዛ የሆነ ነገር ተጣጣ ሰላም እኮ ነው ልጁ። ከዚህ በላይ ምን ይሁንላችሁ? እያሳበ በጣም አንተ ራሱ ደንዘዛ ይለ እንዴ በጣም ዳችሁ በግድ በድሮ 3 ቀን እዚህ ቦታ ባልካል 3 ቀን እዚህ ቦታ አይባየም። እነሱን አክብሬ ነው ዝም ያልኩ ሌላ ችግር ላፈለው ከከው ሰማያ እንደዚህ ነው የምታደርጋችሁ። አንተ እንዴ የምታዙ ለምንድን ነው እናንተ የምታዙ ዋጋ ከፍሉበታላችሁ? እሺ ይዘውት ሄዱ ካልቻሉ ሲጀምር እኔ አሁን ሲገባኝ ኤፍሬም በራሱ አንዳንዴ ይሄ ምንድን ነው ተሰራ ድግምት ምናምን የእውነት እያመንኩ ነው። ኤፍሬም በራሱ የሆነ ነገር ሳይሆን አይቀርም እንደዚህ በዚህ ልክ ሊከራከር ወይ በዚህ ልክ ጭራሽ ከእኛ ጋር ሊጣላ የሚደርስበት ምክንያት በፍጹም ሊገባኝ አልቻለም። እኛም ግራ እየገባን ያለው እሱ ነው። ዴቭ የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝምላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው